ጭራሽ ደግሞ ሚስቱም በዚህ ጉዳይ በጣም ከፍተኛ ሀዘን ውስጥ ስለነበረች 2 ዓመት በኋላ ሚስትየው በድጋሚ ታረግዛለች ማለት ነው። ይሄ በጣም ብዙ ደም ፈሷት ስለነበረ ህይወቷ ያልፋል ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችን ታሪኩ እንዲህ ማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። የዛሬው ባለ ታሪካችን ስሙን ጊዮን እንለዋለን ማለት ነው። እናም ጊዮን አንድ የመንግስት ሆስፒታል ውስጥ የሚያገለግል ጎበዝ እና በጣም ጠንካራ ዶክተር ነው ማለት ነው። እናም በጣም ደስ የምትል ባለቤትና 2 ልጆች አሉት ማለት ነው። በጣም ደስተኛና የ2 ልጆች አባት ነው ማለት ነው። ከዛም እንዲህ በሚኖሩበት ባለ ሰዓት አንድ ቀን ልጆቹ መኪና ውስጥ አስገብቶ ወደ ትምህርት ቤት በሚሸኝበት ሰዓት ላይ የመኪና አደጋ ያጋጥማቸዋል ማለት ነው። እናም በዚህ የመኪና አደጋ ላይ የ2ቱም ልጆች ህይወት ያልፋል ማለት ነው። እናም በቃ ረጅም ጊዜ አዝኖ ልቡ ተሰብሮና አዝኖ ባለበት ሰዓት ላይ ምንም የሚያጽናናው ነገር የሚያበረታው ነገር ያጣል ማለት ነው። ጭራሽ ደግሞ ሚስቱም በዚህ ጉዳይ በጣም ከፍተኛ ሀዘን ውስጥ ስለነበረች ያ ባል ነውና የቤቱ ኃላፊ ነውና እሱ በርትቶ እሷን ማበርታት ነበረበት ማለት ነውና በቃ እሷ ፊት እንዳዘነ እንኳን ማሳየት አይፈልግም። በቃ ምንም ሊያደርግ አልቻለም ማለት ነው። ከዛ በቃ ከፍተኛ ጭንቀት ውስጥ ይገባል። ምክንያቱም ሀዘኑን እንኳን በስትክክል መወጣት አልቻለም። ሚስቱም እዚህ ከፍተኛ ሀዘን ስለሆነ እሷን ትሪት ማድረግ ጀመረ ማለት ነው። እሱም ከፍተኛ ጸጸት ውስጥ ነው ያለው ማለት ነው። ምክንያቱም እሱ ስለነበር እየነዳ ሲወስዳቸው አደጋ የደረሰው በቃ እሱም ከፍተኛ ጸጸት ውስጥና ከፍተኛ ሀዘን ውስጥ ገብቶ ነበር ማለት ነው። ከዛም እንደዚህ በመኖር ባሉበት ሰዓት ላይ ለነገርኳቸው አንድ አባት ያገኛል ማለት ነው። አይዞ ፈጣሪ ሁሉም ነገር የሚያደርገው ለበጎ ነው፣ በርታ ተጽናና ይለዋል ማለት ነው። ከዛም እሱም የቄሱን ምክር ይሰማና እሺ እሱም ጠንክሮ ድጋሚ ስራ መስራት ይጀምራል ማለት ነው። ከዛም በስራው ኢንጆይ እያደረገ ምናምን ቤት ሲገባ አሁንም ግን በቃ ባለቤቱም ስላለች በቃ እሷን ማጽናናትና እሷን ማበርታት ላይ ብቻ ትኩረት አድርጓል ማለት ነው። ከዛም እንደዚህ ድጋሚ በመኖር ባሉበት ሰዓት ላይ ከ2 ዓመት በኋላ ሚስትየው በድጋሚ ታረግዛለች ማለት ነው። ከዛም በቃ በጣም ደስ ይላቸዋል። እንግዲህ 2ቱም የነበሯቸው ልጆች ህይወታቸው አልፏል ማለት ነው። ከዛ በቃ አሁን ድጋሚ አንዴ ስላገኙ በጣም ከምነግራችሁ በላይ በጣም ደስተኛ ይሆናል። ከዛ ሞር ድጋሚ መጀመሪያ ወደ ነበረበት አቋም ይመለሳል ማለት ነው። ሞር ስራው ላይ ፎከስ ማድረግ ይጀምራል። እሷም ስራውን ትታ ወደ ቤት እንድገባ አድርግቶ በቃ ልክ የሱ ስራ ይሄዳል። ከዛ ሚስቱን ተመልሶ መንከባከብ ይሆናል ማለት ነው። በቃ 9 ወሩን እንዴት ልበላችሁ እንደ ልዕልት በቃ የምትፈልገውን ነገር ይሄን አምጣልኝ ይሄን አድርግልኝ ምናምን ስትለው በደንብ ይንከባከባታል። የመጀመሪያ ልጆቹን የሚያገኝ ሁላ እየመሰለው በቃ እንዴት ልበላችሁ በጣም ከፍተኛ ደስታ ውስጥ ነበርና በጣም ከፍተኛ ሀሴት ውስጥ ነበር ማለት ነው። ከዛም የሆነ ቀን ስራ ሄዶ በሚሰራበት ሰዓት ላይ ሚስትየዋ ድንገት እንደታመመችና ወደ ሌላ ሆስፒታል እሱ የሚሰራበት በጣም ከቤታቸው አካባቢ ራቅ ስለሚል ለእነሱ ቤት ወደሚቀርብ አካባቢ ሆስፒታል እንደገባች ተደውሎ ይነገረዋል ማለት ነው። ከዛም እየሮጠ ወሰረለችበት ሆስፒታል ይሄዳል ማለት ነው። ከዛ ረጅም ሰዓት ትቆያለች ማለት ነው ምጥ ላይ በጣም ረጅም ሰዓት። ከዛ በቃ ይንቆራጠጣል፣ በቃ ይጨንቀዋል፣ ምን ይላል። ከዛ ሙሉ ቤተሰቦቿም ይመጣሉ፣ የሱ ቤተሰብ ይመጣል። ግን በቃ እሱ ሊረጋጋ አልቻለም። አንድ የልጅ ናፍቆትም አለበት፣ እዚህ ጋር ደግሞ ሚስቱም አለች ምናምን ሞር በቃ መጨነቅ በማሰብ ይጀምራል። ረጅም ሰዓት ምጥ ላይ ብታሳልፍም ከዛ ድንገት ዶክተሩ ይወጣና በኦፕራሲዮን ትውለድ ይለዋል ማለት ነው። ያ ኦፕራሲዮን ማለት ታውቃላችሁ ከምጥ ሲከብድ ወይም ደግሞ ሲያቀታት ሆዷ ተቀዶ እንዲወጣ ትስማማለህ ወይ ይለዋል ማለት ነው ባለቤቷን። እሱም ደግሞ ይሄ ነገር ቢያስፈራም ቢያስጨንቀውም እሷ ማን ነገር ከምትሆንብኝ ብሎ እሺ ይላል ማለት ነው ባልየውም። ከዛ ሄዶ ይሄን ይፈርምና ከዛ እንደዚህ በማዋለድ ላይ ምን ባሉበት ሰዓት ላይ ልጁ ይወለዳል ማለት ነው። ከዛ በቃ በጣም ከፍተኛ ደስታ ይሆናል። አባትየውም በጣም ደስ ይለዋል ጊዮን ማለት ነው። ጊዮንም በጣም ደስተኛ ይሆናል። የሷን ቤተሰቦች በቃ ደስተኛ ይሆናል። እሱ ይፈይ ጸሎቴ ሰመረ ተመስገን አምላክ ይላል። ሙሉ የሷን ቤተሰቦች በቃ ሙሉ ደስተኛ ይሆናሉ ማለት ነው። ግን በዚህ መሃል ሚስትየው በጣም ብዙ ደም ፈሷት ስለነበረ የዛኑ ሰዓት ከወለደች ከ30 ደቂቃ በኋላ ህይወቷ ያልፋል ማለት ነው። እናም ድጋሚ ከፍተኛ ሀዘን ውስጥ ይገባል ጊዮን ማለት ነው። እና እንግዲህ አስቡ መጀመሪያ ልጆቹን አጥቶ ነበረ። ከዛ ደግሞ አሁን ልጅ አገኘው ብሎ በተደሰተበት ሰዓት ላይ ሚስቱን ያጣል ማለት ነው። እናም በቃ ምን ማድረግ ራሱ እንዳለበት አሁን ላይ ኦሬዲ በቃ በጣም ግራ ገብቶታል ማለት ነው። የሷም ፋሚሊ ወንድሞቿና አባቷ ነው ያሉት። እሱ ጋርም ደግሞ እናቱ በጣም ትልቅ ሰው ነው። ስለዚህ በቃ ልጁ እንዴት እንደሚያሳድገው ራሱ ወንድ ልጅ ነው የወለደው በነገራችን ላይ። እናም በጣም ግራ ገብቶታል። ልደሰት ራሱ ግራ ገባኝ። ልጅ አገኘው ብዬ ልክ ተደስቼ ሳልጨርስ ባለቤቴን አጣዋት እና በቃ ምን እንደማድረግ ራሱ ግራ ገባኝ። እስቲ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? መፍትያችሁስ ምን ይሆናል ብሏል ማለት ነው። እንደዚህ አይነት ታሪክ
አለው ብላችሁ ለምታስቡት ጓደኛ ዘመድ ኦር ቤተሰብ ምናምን ካለ ይሄን ቪዲዮ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለሱ ደግሞ ይጠቅማል፣ ያበረታዋል ወይ ኦር ያጽናናዋል፣ ይሄ መፍትሄ ይሆናል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ አስቀምጡልኝ እያልኩኝ በዚህ ሰናበታለሁ። ሌላ ፕሮግራም እስክንገናኝ መልካም ጊዜ። ወዳችኋለሁ እያልኩኝ በዚህ ሰናበታለሁ።